በጣም ልዩ ቀኔ ነው። በጣም የደስታዬ ቀን ነው። በጣም ነው ደስ ያለኝ። እኔ እንዴት ብዬ እንደምነግራችሁ አላውቅም። ግን በአጭሩ በጣም ነው ደስ ብሎኛል። በጣም እንዲህ እኔ እንጃ እኔ እንዴት አድርጌ እያቅበጠበጠኝ ነው። በቃ ፍራቻም ውስጥ ያለ ድንጋጤም ውስጥ ያለ ተስፋ ተሰጥቶኛል። ሀዩቲ ተስፋ ሰጥታኛለች። በጣም የማያልቅ ተስፋ፣ በጣም ደስ የሚል ተስፋ። እኔ እንጃ በጣም ነው ያስደሰተችኝ እና እኔ እንጃ ብቻ አላውቅም ነው ደስ ያለኝ በጣም ማለት ነው። እንዴት እንደምነግራችሁ አላውቅም። ያው አንዳንዴ ታውቃላችሁ በጣም ከፍተኛ ስሜት፣ ከፍተኛ ደስታ ሲሰማችሁ የምታወሩት ነገር ይጠፋባችኋል፣ ግራ ግብት ይሏችኋል። እንግዲህ ከብዙ ድካም በኋላ፣ ከብዙ ጭቅጭቅ፣ ከብዙ ልመና በኋላ አዩቲ ወደ መስመር ላይ እየገባች ይመስለኛል። ያው አንዳንዴ አልፈልግህም የምትለው አለ። ነገር ግን ደግሞ ውስጧ ላይ እየታየኝ ያለ ነገር ስላለ እሽታዋ መንገድ ይዟል። በጣም በቃ እኔ እንጃ እንዴት ብዬ እንደምነግራችሁ ለራሱ አላውቅም እና በጣም ነው ደስ ያለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ ምን እንደማወራችሁ አላውቅም። በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ከብዙ ድካምና ከብዙ ልፋት በኋላ እንግዲህ ሀዩቲ ጋር ያለንን ግንኙነት ሁላችሁም ታውቃላችሁ። ምን እየተባለ እንደሆነ፣ ምን እየተወራ እንደሆነ ያልሰማችሁ መቼም ትሰማላችሁ ብዬ ተስፋ አደርጋለሁ። እኔ በቃ በሚዲያ ላይ ከመናገር ይልቅ እስቲ በውስጥ ያለውን ነገር ከእሷ ጋር ያለውን ነገር እንጨርስ ብዬ በውስጥ ላይ እየደከምኩ ነበር እና በጣም እየለመንኳት ነበረ። ልመናዬ ያው ፍሬ ያፈራ ይመስለኛል። በጣም ነው ደስ ያለኝ። የሆነ ፍንጭ አግኝቻለሁ። የሆነ በቃ ደስ የሚያሰኝ ነገር ማለትም በቃ እስቲ ልሞክር፣ እስቲ ልሞክር ወይም ደግሞ እስቲ እድሉን ልስጥ የሚባል ንግግሮች ከአንደበቷ እየፈለቁ የመጡበት ሁኔታ አለ። ያንን ደስታ ይሄን ደስታ ደግሞ ለብቻ ይዤ መቀመጥ አልፈለኩም። ወደ እናንተም ከኔ ጋር በጣም የተጨነቃችሁ ስለሆነ ለእናንተም ላድረሳችሁ ብዬ ነው የመጣሁት እና እውነት በጣም ነው ደስ ያለኝ። ለካም ፍቅር እንደዚህ ነው፣ ለካስ መውደድ እንደዚህ ነው እስከምል ድረስ እኔ እንደዚህ አይደለሁም። እኔ በጣም እጫወታለሁ፣ እቀልዳለሁ፣ በጣም ብዙ ነገሮች አሉና እንደዚህ ሲሆን ደግሞ የመጀመሪያዬ ነው። በጣም እኔ እንጃ ሳወራችሁ ለራሱ እየተንቀጠቀጥኩ ነው የማወራው እና ይሄ ነገር እንዴት ሊፈጠር ቻለ? እንዴት ሊሆን ቻለ? እያልኩኝ ራሴን እጠይቃለሁ። እና በጥልቅሉ ምን ልላችሁ ፈልጌ ነው፣ እኔና አዩቲ ያው የዛሬ አይደለም ትውውቃችን፣ በጣም የቆየ ትውውቅ ነው ያለው በእኔና በሷ መሀል። ምናልባት በፍቅር ዙሪያ ላይ የመጀመሪያውን ጥያቄ እኔ ባቀርብላትም አሁን ነው ከቅርብ ጊዜ ወዲህ ነው እነዚህን ሀሳቦች እያነሳሁላት ያለው። ከቅርብ ጊዜ ወዲህ ስላችሁ ወደ ሚዲያ ላይ ከመምጣቴ በፊት በጣም ቆይተናል። ወደ ሚዲያ ላይ ስለሷ ማውራት ከጀመርኩ በፊት በዚህ ዙሪያ ላይ እኔና እሷ ማውራት ከጀመርን በጣም ቆይተናል። ግን ደግሞ አንዴ ሲፈልጋት እሺ ትላለች፣ ሲፈልጋት እንደዚሁ አሁን እያደረገች እንዳለችው አይሆንም ትላለች። በቅርቡ ያው የሰራችውን ቪዲዮ አይታችሁታል ብዬ አምናለሁ። እኔ ባሜን በፍቅር ጭራሽ ላስበው አልችልም ብላ ነበረ። ከዛ ወዲህ ደግሞ እኔ ያው ተስፋ አልቆረጥኩም። ተስፋ ያልቆረጠች ነፍስ ምንድነው የሚባለው አይደለ? የደስታ ባለቤት ትሆናለች እንደሚባለው እኔም ዛሬ የደስታ ባለቤት ሆኜ መጥቻለሁ። በጣም ነው ደስ ያለኝ።
እንዴት እንደምገልጽላችሁ አላውቅም። ምክንያቱም እኔ እንጃ ብቻ ቃል የለኝም። ስለሷ በማወራበት ሰዓት ላይ እኔን በቃ ምናልባት እሷ አሁን ይሄንን እያወራሁ ያለሁትን እዚህ ላይ ይዤ መጥቼ ለእናንተ እንዳልነግራችሁ ልትፈልግ ትችላለች። ዩቱብ ላይ ወይም ሚዲያ ላይ እንዳላመጣው ትፈልግ ይሆናል፣ አላውቅም። እኔ ደግሞ ደስታዬን መቆጣጠር አቅቶኝ ነው እና በጣም የሆነ በቃ ደስ የሚሉ ተስፋዎች ሰጥታኛለች። በጣም ደስ የሚያሰኙ መንገዶችን አሳይታኛለች። በቃ እስቲ እስቲ ልሞክር፣ እስቲ እድሉን ልስጥህ የሚሉትን ነገሮች ብላኛለች። እኔ ያው ታቁኛላችሁ፣ የምታቁኝ ታቁኛላችሁ፣ የማታቁኝ ደግሞ አታቁኝም። እኔ ያው እጫወታለሁ፣ አወራለሁ፣ ብዙ ልጆች ጋር አወራለሁ። ያማወራው ደግሞ ወይ እሷን ለማስቀናት ወይ እሷን ደግሞ እንትን ለማለት አይደለም፣ እሷን ለማስከፋትም አይደለም። ኖርማሊ በቃ ከሰው ጋር የምታወሩት ወሬ አለ። እንግዲህ መቼም እንግዲህ አንድ ሰው ከሰው ጋር ሳያወራ አይቀርም። እኔ ያው ሚዲያ ላይ ስመጣ ሚዲያ ላይ በጣም ተጫዋችና ምዝናና ሰው ነኝ። በዛ ላይ ደግሞ ጸሐፊም ነኝ፣ እጽፋለሁ፣ ግጥሞችን እጽፋለሁ። ምናልባት በጣም ብዙ ነገሮች አሉ። በጥቅሉ እኔ እሷን ለመጉዳት ወይም ደግሞ እሷን ለማስቀናት አይደለም እማወራውም። ያው ከሰው ጋር ታወራላችሁ አይደለ? መቼም ከሰው ጋር ተደዋውሎ በስልክ የማያወራ ሰው አለ ብዬ አላስብም። ያማወራው ደግሞ በእሷ ላይ እሷን ለማስቀናት እንደገና ደግሞ ሌላ ሴት ለማውራት ከሌላ ሴት ጋር ፍቅር ለመጀመር ምናምን አይደለም። በቃ ኖርማል የሆነ ወሬ ማንኛውንም ሰው ሰላም ብላችሁ ሚዲያ ላይ የምታውቁትን ሰው ሰላም ብላችሁት ሰላምታ የምታቀርቡለት እንዴት ነህ ደህና ነህ የምትሉት እንደዛ አይነት ሰው ነው እንጂ በእሷ ባሰበችው ዙሪያ ላይ አይደለም። እኔ ያው ዛሬ ይሄን ላወራ አይደለም የመጣሁት። ዛሬ ይሄን ላወራ ሳይሆን የመጣሁት ደስታዬን ለእናንተ ላካፍላችሁ ነው የመጣሁት። የሆነ በቃ ተስፋ ሰጥታኛለች። የሆነ ደስ የሚል ተስፋ እንዳገኝ አድርጋኛለች። ሰሞኑን ያው እንዳያችሁት ቪዲዮ ሰርታ ነበረ። ቪዲዮ ላይ እኔና ማሚ ጭራሽ እኔ ማሚን በፍቅር ላስበው አልችልም የሚል ሀሳብ አቅርባ ነበር። ነገር ግን ደግሞ እሱንም ለእናንተ እኔና እሷ አውርተንበት እምቢ ብላኝ ነው። ያው እናንተም የእሷ አድማጮች ስለሆናችሁ እሷን የምትለውን እየጠበቃችሁ ስለሆነ ለእናንተ ብላ ነው መልሱን ይዛ የመጣችሁ እንጂ ለመምጣት ለራሱ ፍላጎት አልነበራትም። ወደ ሚዲያ ላይ ይዛ ለመምጣት ፍላጎት አልነበራትም። እና ምን ልላችሁ ፈልጌ ነው፣ አሁንም ቢሆን እኔ ይህንን ቪዲዮ ስሰራ ወደ ሚዲያ ላይ ይዤው እንድመጣ አትፈልግም። ይሁንና ግን እኔ ደግሞ ያው እኔን የምትከተሉ ሰዎች ስላላችሁ ለእናንተ ደስታ የእኔ ደስታ እንደሚያስደስታችሁ ስለማምን እናንተን ደስታዬን ላካፍላችሁ ነው የመጣሁት። እና እኔ እንጃ በጣም ነው ደስ ያለኝ፣ እውነት በጣም ነው ደስ ያለኝ ማለት ነው። በቃ እስቲ እድሉን ልስጥህ፣ እስቲ አብረን የምንሆንበትን ነገሮች ማስተካከል ያለብህን ነገሮች እነግርሃለሁ። እነዛን ነገሮች አስተካክልና ከዚህ በኋላ እስቲ አንድ እድል እሰጥሃለሁ። አብረን መኖር የምንችልበትን ነገሮች እናመቻቻለን ነው ያለችኝ ማለት ነው። እና እኔም እሺ ብዬ እንግዲህ ከጥፋቶች ሰው ሆኖ የማያጠፋ የለም። ካጠፋው ከጥፋቶቼ ልመለስ ልስተካከል ብዬ ያው የዛሬውን ደስታዬን ይዤላችሁ ወደ እናንተ መጥቻለሁ ማለት ነው። እና እኔ እንጃ የማወራው ነው የጠፋብኝ። እንዴት አድርጌ እንደማወራ ግራ ግብት ነው ያለኝ። ምክንያቱም በጣም ደስ ብሎኛል። እውነቴን ነው የምላችሁ፣ በጣም ነው ደስ ያለኝ። እኔ እንዴት እንደምገልጽላችሁ አላውቅም። ታውቃላችሁ እንግዲህ ይሄን ያህል ጊዜ ነው በጣም ለብዙ ጊዜያቶች እሷን በመጠየቅ በመለመን አሳልፌያለሁ።
ያን ሁሉ ጊዜያቶች አሳልፌ ደግሞ ዛሬ አንድ እድል ተሰጥቶኝ ተስፋ ተሰጥቶኝ በዚህ በተስፋዬ የማልጠነክርበት ምንም ምክንያት የለም፣ የማልደሰትበት ምንም ምክንያት የለም። ስለዚህ ይሄን ደስታዬን ደግሞ እንድትካፈሉኝ እናንተም የደስታዬ ባለቤት የደስታዬ ተካፋይ እንድትሆኑልኝ ብዬ ለእናንተ ይሄን ቪዲዮ ለመስራት ፈልጌያለሁ። ነገር ግን ደግሞ ይሄን ቪዲዮ ስለሰራሁም ለራሱ ደስ ላይላት ይችላል። ምናልባትም ጠይቂያት ሊሆን ይችላል ይሄን ቪዲዮ የምለቀው። እውነቴን ነው የምላችሁ፣ ሳልጠይቃት አልለቀውም ይሄን ቪዲዮ ማለት ነው። እና እጠይቃታለሁ። ቪዲዮ ሰርቻለሁ እንደዚህ ብዬ ሰርቼ ስለነበረ ምክንያቱም እንድትከፋብኝ ከዚህ በኋላ እሷ እንድትከፋብኝ አልፈልግም። እሷ የምትደሰትበትን ነገሮች ነው ማድረግ የምፈልገው እንጂ እሷ እንድትከፋ ወይም ደግሞ እሷ የምትቀየምባቸውን ነገሮች አላደርግም ብዬ ለራሴ ቃል ገብቻለሁ። እና ያው እኔ በጣም ደስ ብሎኛል። ባጭሩ በጣም ነው ደስ ያለኝ። ተስፋ በጣም ደስ የሚል ነገር ነው፣ ደስ የሚያሰኝ ነገር ነው። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ እዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። እስቲ በዱዓችሁ አትለዩኝ ልላችሁ እፈልጋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።